ቪዲዮውን አይተኸዋል አይደል? በኋላ የምትሄጂበትም ነገር የለም አለ አይደል? ሀገር ውስጥ የሚያስገርም አሁን ምንድን ነው የምናደደው? በዚህ ሰውዬ ህይወት ውስጥ አልገባም። ልታስቆም የኔ ቤተሰቦች ሲያደርጉት የነበረው ነገር ነው። ሰሪ ያረክ ያለው እንዴ ሲደረግብህ ሲያስጠላህና ሲገድል የሚኖረው ነገር በእንት ላይ ታደርገዋለህ? ውጣልኝ ከቤቴ። ለምን ትችል ይዘሻት መጪ? አንቺ ነሽ እኮ ሁሉ እያባላሽኝ ያለሽ። ወሬ ነው ሞቶ እሷ የኔ ናት። አይመለከትሽም። ነገር እየገባሽ ይሄን አድርግ የምትይኝ አንቺ ማንም አይደለሽም ብዬ ነግሬሻለሁ። በእኔ ህይወት ውስጥ ከዚህ በኋላ አስተያየት ስትሰጪ አንድ ነገር ባይ ነግሬሻለሁ። አይመለከትሽም። እንደ እርጎ ዝም ጥልቅ አትበይ። እንደዚህ መሆኑ ልክ አይደለም። ምንድን ነው የምትለው? ሚስትህን ያስረገዝካትን ነፍስ ጥሯን ሚስትህን ማመን ያቃተህ ማለት ነው። እንዴት እኔን ከነፍሰ ጋር ትገምተኛለህ? አንተ ከነፍሰ ጋር በገመድ አይደለም። እሷ ናት ይዛት የመጣችው። እሷ ተደርባ መጣለች። እሺ ይሄን ነገር ከመነጋገራችሁ በፊት የተወሰነ ቀን ቀደም ብሎ ማለት ነው እቺ ሴት ስለማስወጣት ቤቲ ያልፈነቀለችው ድንጋይ አለ እንዴ? ከዚህ ቤት ያን ነገር እንደሰቀው ወጣ ነው። እሺ በደንብ ነው የምፈልገው። ይሄ ነው ማለት ይታዘብ ይወደ ማውራት ፈልገውን አውራና ውጣ። አትሰማም እንዴ? ምንድን አልሰማም። ስለነሱ ማዳመጥ አልፈልግም። ስለነሱ አለቂልኝ አይደል? ለነገሩ አዎ ሚስትህን ማመን ማትችል ነው። የትኛዋ ናት አንተ? አይ የትኛዋ ናት አንተ? ሚስትህ ጥያቄ ያቆማላ ማለት ነው። እቺ ናት ሚስቴ። ምንድን ነው የምትለው? ያቺኛዋስ ምንድን ናት? ምን አገባኝ? ልረጋጋ አልረጋጋ እኔን ነው አይደል የሚመለከተው? የኔን ነገር እራሴ ይመለከተኛል አይደል? መረጋጋት ከፈለጋችሁ እናንተ ተረጋጉ። ይሄ የኔ ጉዳይ ነው። ያስጮኸኛል፣ ያናደኛል፣ እኔን የሚመለከት ነገር ነው። ስለዚህ አይሰለችም? አይደክምም? እንዴት ማውራት እንዳለብኝ ልታስተምሪኝ ነው? እህቴን ከራሷ ከትዳር ቤት ልትወስደው? አይመለከትሽም። አንቺ በአንቺ ጉዳይ ማስተካከል ያለብሽን ነገር አስተካኪ። በእኔና በእህቴ መካከል የሚስተካከለውን ነገር እኔ አውቃለሁ። እህትነቷ የእኔ መሰለኝ። አንቺ ጤነኛ አይደለሽም እንደ እያልኩሽ ያለው ነገር አይገባሽም? ልብስሽን ምናምን ነገር ቶሎ በይ አንሳሽ። አንዋር ልብስሽን ነግሬሻለሁ። ወደታችሁ ልብስሽን ምናምን ነገር አስገዣሽ። ልብስሽን አዘጋጃችሁ ነው። አይመለከትሽም። እንደ እርጎ ዝም ጥልቅ አትበይ። እንደዚህ መሆኑ ልክ አይደለም። ምንድን ነው የምትለው? ቆይ ሶፊ ምንድን ነው የምትለው? እኔ ለምን ወሰድካት እኮ አይደለም። አሁን ጸጉር ለምን ታከርፈዋለህ? ለምን ወሰድካት ካልሆነ ማለት ነው ተውኝ። እናንተ ተቀመጡና ቤት የሰራችላችሁ ምሳ ካለ እሱ አሁን ለምን እኔ አስፈለገኝ አማረኝ። ይሄ አማረኝ ነው አይደለም እንዴ? እዚህ ቤት ይዣት የመጣሁት እኔ ነኝ አይደል? ሰማኝ፣ አዳምጠኝ። እኔም እኮ እቺ ልጅ ከዚህ ቤት እንድትወጣ ፈልጋለሁ፣ ግን አሁን የባዘ ዙሩ መከረ ነው የሚሆነው። ስለዚህ አመሰግናለሁ። እርዳኝ። እቺ ልጅ አንተ እግሯን ያዝ፣ እኔ እጇን ያዝ። ለምን ጸብ ይፈጠራል? ለምን ዙራችሁን ታከሩታላችሁ? ለምን ከማን ጋር ነው ጸብ የሚፈጠረው? ከቶፋ ጋር ነው። አንድ ነገር እንድታቀም የሚፈልገው ነገር ቢኖር ማለት ነው አምጥቼ ስሰጠው ተቀብሎኛል አይደል? አሁን ደግሞ ባለቤት እንጂ እንደውም ፈልጓለሁ። አሁን እኮ ዘፋኝ የርክ ምናምን ነገር ብሎ ከሚከሳኝ እንደውም ይዤ ስፖርት ማርያም እየነገርኩሽ ነው። ሂጂና ልብስሽን አዘጋጃጅ ብዬሻለሁ። እሷ የኔ ናት። አይመለከትሽም። ነገር እየገባሽ ይሄን አድርግ የምትይኝ አንቺ ማንም አይደለሽም ብዬ ነግሬሻለሁ። በእኔ ህይወት ውስጥ ከዚህ በኋላ አስተያየት ስትሰጪ አንድ ነገር ባይ ነግሬሻለሁ። እንዲሁም ሶፊ ይኸውልህ አንድ ነገር እንዳትነካኝ ከሆነ እንደዚህ እጄ ተረጋጋ። እኮ ተረጋግቻለሁ አልኩህ አይደል እንዴ? እናንተ ናችሁ እኮ እንድናገር እንድጮህ እያደረጋችሁ ያላችሁ። እየጮክ ነው አንዋር እንዴ? አሁን ስለተናደርክ ልክ ስላልሆንክ ነው እንጂ ያው ሁሉ ጊዜ እሷን አስወጣልኝ ስል ዝም ብለሃል። እሺ አሁን እኮ እኔ እሷ ስለመውጣት አይደለም። አሁን ግን ተወፋ ጋር ያላችሁ ነገር ችግር በቂ ነው። እሷን ይዘህ መውጣት ሌላ ችግር መምጣት ነው። ስለዚህ እህቴን ከዚህ ልጅ ሲወጣ ዘርፋል ሌባ ይላል ነው ያልከኛለሁ። እናንተን ምስክር አድርጌ እሷን ልጅ እንደውም አስፈላጊ አይደለም። እሺ የተፈጠረው አንተ ነገር ያለሽ እህቴ ነሽ አይደል? ታናሽ ነሽ። እምልሽን ትሰሚያለሽ። ሲጂና ልጅሽን አዘጋጃችሁ እንዴ? ለምንድን ነው የምወጣው? ለምንድን ነው የምወጣው?
ውጪ ግቢ እኔ ያሰብኩት ነው የሚሆነው ታላቅሽ ነኝ አይደል በቃ ስለዚህ ልጅ እንደዚህ አይነት ልዩነት ለመፍጠር እንዳትሞክሪ በእኔና በእህቴ ስለየትኛው ትዳር ነው የምትይው እየወሸመተ ምናምን ነገር ከባለቤቴ ጋር ያለው ያንሳል ትዳር ምናምን ነገር ማለት አይተኸናል ምን እስኪ ነበር የምትጠብቂው ምን እስኪ ትሆኑ አንድ ምንድን ነው ለምን ይወጣው አዳምጥ እሺ ምንድን ነው አዳምጥ እንዳትጮህ ይኸውልህ አለኝ አርጌ ነው የእህቴ ሻንጣ አዘጋጅልኝ ይዤ ልሄድ ነው እህቴ የመጣሁት ለምሮ ትወስዳ እዚህ ቤት አመጣ ለምን ነው የኔ ሚስት ነች አሳካ ያንተ ሚስት የትኛው ናት ያንተ ሚስት አይ የትኛው ናት ያንተ ሚስት ጥያቄ ስለጠየቀው ማለት ነው እቺ ናት ሚስቴ ምንድን ነው የምትለው ያቺኛዋስ ምንድን ናት ምን አገባ ያቺኛዋስ ምንድን ናት ስለዚህ እንደዚህ አይነት ቅሌት ውስጥ እንደዚህ አይነት መርመጥመጥ ውስጥ እህቴን ተዋታሉ ምናምን ብለህ እንዳታስብ የማያገባኝ ከመሰለ ማለት ነው አንተ ላይ ሰላም አንቺ እኮ በዚህ ጉዳይ ደስ ሊልሽ እኮ ነው የሚገባው ይህ ሰው ያፈቅራል ነው ትሄዳለ ተገለባበጭ አፍሻሎ ስለዚህ ይሄማ አንቺ ጥሩ አጋጣሚ ነው ለማስመሰለከው ፊትሽ ቀልቷል በደስታ እኮ እያበድሽ እኮ ነው አይደለም ነው ከኔ ጋር ነው የጀመርከው ወሬን ከኔ ጋር ጨርስ ከኔ ጋር ጨርስ እነዚህ ያርጎ ዝምቶች እንዴት እንዳወራ መች እንት ምን አገባ ስለነሱ ስለራስ እኔ ቤት ነው ያለው ይኸውልህ ማውራት ፈልገው አውራና ውጣ አትሰማም እንዴ ምድር አልሰማም ስለነሱ እንደዚህ ማዳመጥ አልፈልግም ስለነሱ እኔ ቂልኝ አይደል ለነገሩ አዎ ሚስትህን ማመን ማትችል ቂል ሰው ነው ሚስቴን እንዳላመን የሚያደርገኝ ማለት ነው አንተ ታማኝ ወንድሜ እያደረክ ያለውን ነገር ባይኖች ያለው ሰው በጆሮቼ ሰውነቴ ሴንስ እያደረገው ስለሆነ አናሽ ጤነኛ ነው ሰው ስለዚህ ይኸውልህ ከዚህ በኋላ አንተ ነገር ምን አንተ ሚስትህን ከዚህ በኋላ አላገኛችሁም ስለዚህ አሁን ታል በቃ ይነር ልንፈልግ አንተንም ሚስትህን አራክ ታው ቸርማን አንተ ጤነኛ አበቃ እንዴ ማረድ የፈለከው ነገር ሁሉ እየካደሽ ነው አንቺ እና ምን እየካደሽ ነው ይሄን ነገር አምነሽ ትቀበያለሽ የሆነ ነገር መናገር መፈረጅ ነው አንቺስ የሆነ ነገር የምትናገሪው ነገር የለም አማራ መሰግናለሁ ለዚህ ሁለት አብለሽ ግሬላ ቶርኪን አንተ ስትመሰግን ነው የሚገባው ማንን እንደምትሞት እያወቀ ኮት ሊያገባት እሱ ላይ አለብኝ ለየትኛው ነገር ሲያዘጋጀ ነበር ለየትኛው አንቺ እኮ ደስ ሊልሽ እኮ ነው የሚገባው እሺ ደስ አለ ቆይ እሺ ምን ይመለከታል አይ ነው እየታመ ነው ምን ይመለከታል ሐሳቤን በግልጽ ልናገራ ከዛሬ 3 እና 2 ቀን በፊት ማለት ነው አሁን በጣም አፍቅራለሁ ቶፋ አንተን ነገር ግን ለዚህ በሽተኛ ልጅ ስትሞት የምታሳካው ነገር እንታሳካ ሰማኛለህ ሐሳቡን ያመጣችው እየተደረገብሽ ያለው ነገር እያየሽ ስላልሆነ ነው እየተደረገብሽ ያለው ነገር እያየሽ ስላልሆነ ነው መደረግ ነው መጣው ይሄ ሰውዬ ከባለቤቴ ጋር ማለት ነው እየሆነ ያለው ነገር ብታቂ አመት ሙሉ የምታወራ ሰው ነህ ይሰማኝ ነው አመት ሙሉ የምታወራ ሰው ነህ እሷ ራሷ ናት ይዛት መጣ እኔ ከሞትኩኝ እንድታገዙ ይፈልጋሉ ያለችው እሷ ናት ይዛት የመጣችው እሷ ተደርባ መጣ እሺ ይሄን ነገር ከመነጋገራችሁ በፊት የተወሰነ ቀን ቀደም ብሎ ማለት ነው እቺ ሴት ስለማስወጣት ቤቲ ያልፈነቀለችው ድንጋይ አለ እንዴ ከዚህ ቤት መሬምን ስለማስወጣት ይሄ አማራ ያስገባቻት ግን እህት ነች ፈቅዳና አምናበት እኔ ደግሞ የእሷን ነገር ልክ እንደኔ የዋሃና ጅሎ አለ የተደረገባት ነገር ተቃጣ ማየት ማችን ከሆነ ጥንቅር ብሎ ይቅርባት አይ እኛ ገሬ ግን ፈልጓል ይሄን ይዋለኝ እና እንድታቀም ፈልገው ነገር ማለት አንተ የዚህ ዋና ባለጌ ነው እኔ ሚስትህን ያስረገዝካትን ነፍስ ጥሩን ሚስትህን ማመን ያቃተህ ማለት እንዴት ነን ከነፍስ ጥሩ ጋር ትገምተኛለህ አንተ ከነፍስ ጥሩ ጋር ገመታ አይደለም አንተ ግን ከነፍስ ጥሩ በኋላ መልከስከሰ ይሄ በጣም አንተ የወረደ ሰው መሆንን በጣም የሚያሳየኝ እሺ አመሰግናለሁ አመሰግናለሁ ጅንዋ እንጂ አሁን ቀጥ ብለሽ ልሽ ምንድን ነው የምትይው አንድ ነገር እንደሰጠው ወጣ ነው እሺ ማለት ምንድን ነው የምትፈልገው የፈለገው ማለት ይችላል ከኔ ጎን በዚህ ሰዓት መቆም ያለበት ሰው ከጎን ይቆማል ከኔ ጎን ነው መቆም የምትፈልገው ከዚህ ሰውዬ ጎን ነው መጥቶ እንደውም ይሄን ነገር እንድትለይልኝ ፈልጋለሁ ከማን ጋር ነው ቆይቶ የምትፈልጊው እዚህ ቤት ነው ቆይቶ የምትፈልጊው ከኔ ጋር ትይዣለሽ አንድ ነገር ልንገርህ ሰውዬው ምንድነው ሐሳብ ካሜራ ተንቆ ማለት ብቻውን ብትሆን ይሻላል ስለዚህ ማለት ታስነቅላለህ እሺ ስለዚህ የዚህ ሰውዬ በጣም ጥሩ ምክር አንቺ ላይ ሰርቷል ነው ወይስ የኔን ሐሳብ ትቀበያለሽ እንደ ባለቤት አብረሽን ከጎኔ ትቆሚያለሽ ትሄጃለሽ ከእህቴ ጋር አንድ ላይ ወይስ ከዚህ ሰውዬ ጋር ትቆሚያለሽ ይሄን ነገር በደንብ ልታቀበል የት ነው ቆየም ፈልጊ
የራሷ ቤት አለ። ቀጥተኛ ጥያቄ ነው አይደል የመለስኩሽ? ቤቷ ነው እየኖረች ያለች። መጀመሪያ ያንቺን ጉዳይ አስተካኪ። ስለዚህ አይደለም ያንቺ ጉዳይን አስተካኪ። አንቺ ከኔ ጋርና ከዚህ ሰውዬ ጋር ያለሽ እንደዚህ እየተባላንበት ያለው ጉዳይ ያንቺ ጉዳይ መሰለኝ። ምንድነው? እዚህ ቤት ቆያለሽ ሐሳብሽ እዚህ ቤት ቆያለሽ። አንተ ስለዚህ ለምን ተከተለሽ መጣሽ? ለምን ተከተለሽ መጣሽ? ምን ልታስቆሚ? ምን ልታስቆሚ? ያረከለው ነገር ልታረገም የኔ ቤተሰቦች ሲያረጉት የነበረው ነገር ነው ሰር ያረከለው እንዴ ሲደረግብስ ያስተላልና ሲደረግ የሚኖረው ነገር በእንት ላይ ታረጋለህ። የዚህ ሰውዬ ጭንቅላትና የዚህ ሰውዬ የተወለወለ ማንነትን ሳይኖር የኖርኩት ሰው ግን ይቀየራል በጊዜ ብዛት። ይኸው ዛሬ ከመርየም ጋር ነው፣ ትናንት ደግሞ ከቤቲ ጋር ነው፣ ዛሬ ደግሞ ይኸው ከእርጉዟ ባለቤቴ ነው። ስለዚህ ይህን ሰው ማንንም አይምርም። ቀሚስ ለብሶ ከመጣ መናገር ማለት ነው። ስለዚህ የት ነው ማለት ነግሬሽ አጋድምሽ ሁሌ እህቴ ነበረች። በአንተ መሀልና በእሷ መካከል አልገባም ብዬ ቁጭ አልኩ እንጂ ግን አንተ ባለጌ ማለት ነው። አንዴ ከሚስቴ ጋር፣ አንዴ ከእህቴ ጓደኛ ጋር፣ አንዴ ደግሞ አሁን ከመርየም ጋር ይሁን ያለው ነገር ይዛት የመጣው ራስህ እኔ ጎድቷል። ራስህ ነህ ይዛት የመጣው። በዚህ አሁን ግን ሚስቴ ነች ተሰቃይ ነበር አሁን ግን ወዳታለሁ። ማንን? ኦኬ ስለዚህ ምንድነው ነው የምትፈልገው? በቀደም ዕለት የጫጉላ ዕለት እኔና ባለቤቴ መካከል ተኝተህ እንደነበረው አሁን ደግሞ በቤቲና በመርየም መካከል መተኛ ፈልገህ ነው? መተኛ ፈልገህ ነው የሚያስደስት? አዎ። ስለዚህ እንደዚህ ደግሞ እንዲሆን አልፈቅድም። ሶፊ ለፈልገው አልሽውና ተረጋጋ። አስቁምልኝ ይሄን ሰውዬ እንዳይናገረኝ። እሺ ተረጋጋ። ቁጭ በልሽ አማር። አንቺ ምንድነው ነው የምትይው? ውሽማነት ነው የምትፈልጊው ወይስ በግልጽ ሚስትነት ነው የምትፈልጊው? ሚስትነት ከፈለግሽ ይሄው ሚስትነት ከፈለግሽ እያመቻቸውልሽ ነው። ከዛ ሰውዬ ጋር የፈለግሽ ለማን ያማሰብኝ? እኔ እየተሰቃየሁ ያለሁትን ስቃይ እንድትሰቃይ ስለማልፈልግ ልጅቷ ታማሚ ናት። ሶፊ ምነው ይሰማል? ታስብላታለህ አለነሷ ለቱፋም ታስባለህ። ስለዚህ ሰውዬ ውሽማ ይዞ በዚህ በቀር ከሚታማ እህቴ ስጠኝ ነው ይሄና ይሄው ከመርየም ጋር የሚከሰከሰው ነበር መጀመሪያ ነው እንጂ አሁን ስለተናደድክ አይደለም። አሁን ምንድነው የምናደደው? በዚህ ሰውዬ ህይወት ውስጥ አልገባም። በመርየም ላይ በሚወስነው ውሳኔ እንደራሴ ስለማምነው ብቻዬነት ነው። አሁን ግን እየተሳሳትኩ ነው። እንደውም አሁን እኮ መርየምን አይደለም እያዳንኳት ያለው። ይሄንን ታውቃለህ? አሁንም ቢሆን ማለት ነው እምወደው የዛሬውን ሳይሆን የትናንቱን የምወደውን ቶፋ ነው እየተከላከልኩለት። ምንድነው እንዴ ተከላከልኩለት ያለው? እስቲ ንገረኝ። ከምን አንገር? 3 ሚስት አግብቶ ማለት ነው እየኖረ እየነገርኩ ያለው ነገር አይነን በደንብ ግለጽና ይኸው በቃ አንተ ከገለጽክ በቂ ነው። ቢያንስ አንተ እያልክ የነበረው ነገር እኮ ነው እየደገምኩ ያሉት። አስፈላጊ አይደለም። በቃ እነዚህ ሰዎች አንድ ላይ መሆናቸው ምክንያቱም ለማን ነው ፍቅር ያለው? አይወዳት ውስጥ ነበር ይሄ የኔ ጉዳይ ነው እኮ ሰው ማሰባችን አንቺ ምንድን ነው የምትይው? ቆይ 3 ሴቶቹን አግብቶ እየኖረ ያለ ሰው ቆይ ያልገባኝ አንድ ነገር አለ። አንዲ ፍጥጥ እያልሽ በእሱ አጋጣሚ ተጠቅመሽ ምናምን ነገር እነሱም ካጠቀም ዞር አድርገሽ ይሄንን አጋጣሚ ተጠቅመሽ ነው ተሰራት ነው እንደዛ ነው ወሰ ምንድነው አንተስ ምትለው? አንተስ ምንድነው ነው የምትለው? እንደዚህ ነው የምታስበው? ያሁነት እስኪ ፍቅር አስተምሪ ቁጭ በይ እስኪ ሰው የጤና የለም አስተምሪኝ እስኪ አንቺ ቤቴን እንዴት መኖር እንዳለብኝ አንቺ አስተምሪኝ። ሁሉ ነው ወጣ ወጣልኝ ከቤቴ ለምን ልትሽኝ ይዘሽ አትመጪም? አንቺ ነሽ እኮ ሁሉ ያባላሽኝ ያለሽ በቃ ወሬ ነው ወጣ እንደውም ይሄ ልብስ እዚህ ቤት ራስ ከሱ ጋር እሱን የምትሸችበት ተራሱ ልጅ ቆይተኛሽንም ታልኩ ጤነኛ አይደለችም ልጅቷ። ቆይ ተጨነቀ እንድትጣም ከሆነ ተወጣለች። በተስራት ባለው መልኩ ነው ታላቅ ወንድም ሆነ አንተ ምን ሆነ አደርጋለሁ ማስተምራለች ግብረገብ እንዴት መኖር እንዳለበት ከሰው ጋር ታስተምራለች። አዎ በደንብ እንዴት ማሰብ እንዳለባትማ በደንብ አስተምራለች። አንተን እያየሽ ነው ምናምን ነገር እኮ የምፈራው ምናምን ምን እንደው ታውቃለህ? ከአንተ ጋር የዋለ 3 እና 4 ምናምን ሴት ምናምን ነገር እኔማ እያየሁ ነው አይደል? ሲፈቀር እንዴት እንደሚፈቀር ሲወደድ እንዴት እንደሚወደድማ እያሳየሁ ነው። አፍቅረ እንደዚህ ነው ለሰው ነው ታረጋኝ እንደምታየኝ ይኸውልህ አሁን እንደምንጋባው የሆነ ነገር ሊሆን ይችላል። ልጇ የዚህን ያህል እንኳን ሪስክ መውሰድ አልፈለግክም። አንተ አጠገቤ አትምጣ። አንተ ነህ ቤት ያለው አንተ ነህ። ስለዚህ ውጣልኝ በቃ ከትዳር ይውጣ። እዛ እየመጣ የምታደርገውን ነገር ካልተውክ ማለት ነው። እኔ እኮ እንኳን ባለቤቴን ማለት ነው እህቴን ትችል ነበር። አንድ ነገር ሰማኛለህ? እሺ
ልስማካ እሺ ዋጋ ከዚህ በኋላ አልመጣም ስለዚህ ይውጣልኝ በቃ ጨረስን አይደል እንዳትመጣ ያደረገህ ነገር ምንድነው ማጠናቀቅ ያለብህን አጣምክ እንዴ ተልኮህን ፈጸምክ እንዴ ሚስቴ ስር መክተት የነበረብህን ቢምቢ ከተትክ እንዴ ነው እንደዛ ነው እሺ ምንድነው እሺ አንቺስ ልትሆኚ ምንድነው የምትይው እዚህ ቤት ምን አባሽ ትሰሪያለሽ ባለ ትዳር ናቸው እያልሽ ነው አይደል ምን አባት በላሽ አንተ እንዴ ከዚህ ምን ትሰሪያለሽ አንቺ ከዚህ በፊት ማታውቃት ሴት ናት እንዴ አይደለም በቀደም መታ በጣም ስትንጣጪ ነበር አይደል በእህትና በእንትና ጉዳይ ምናምን ስትይ ነበር አይደል የጀማመርሽ ነገር ምንድነው እናንተ ቶፋ ምን እያልኩ ነው ምን ቀለበት ልታሰሩ ስንት ግራም ወርቅ ሊበቃ ነው አሁን እያንዳንዱ እንደዚህ ተከፋፍለ ምናምን ስለ ሴት እንቁጠር እንዴ አንተ ጋር የመጡት እንቁጠራቸው እንጀምራ እሺ ጀምርልኛ እኔ እናንተ ባለጌ አይደለሁ እሺ ጀምራ በቃ ኦዲየንስ ይቆጥርልሃል እኮ አስቆጥረኛ አንተ ከስር የሄድክባቸውን ጊዜያቶች በጠቅላላ ማለት ነው ምናልባት እቺ ሴት ከገባት ብዬ ሲፈቀር ሲወደድ ምን ውስጥ ሊገባ እንደሚችል ካገባችሁ ብዬ እንደናንተ አይነት ፍቅር የማይገባው ደንቆሮ ላስተምር ፍቅር ይሄድኩበት ርቀት እኔ ላይ ከሆነው ነገር አንዱ አንተ ላይ ሆኖ ቢሆን ማለት ነው ከተማ ሀገር እንትን ቀይረ ነበር ይሄኔ ስለ ፍቅር አንተ ደግሞ ለታውራ እንተናለህ ይሄው ቤተሰቦቼ ናቸው እዚህ ማንንም የምፈራውም ሰው የለም ስለዚህ ቤተሰቦቼ ፊት ነው አይደል የሆነውን ነገር ምንድን ያደረኩት አፍራለሁ ብለህ ወድጃለሁ ብለህ ነው አይደል ከሷ ጋር ይኖር ካለ እቺ ሴትዮ ምን ሰራለች አንተ ጋር ማ እቺ ሴትዮ እሷ ጓደኛ ናት እሷን ጠይቃት እቺ ለሱ ጉዳይ ዛሬ ነው ወይታየ ቆይ እኔ መልስልታለሁ ቆይ መሪም እስኪ የሷ ጉዳይ እሺ እሷን መጠየቅ ትችላለህ የኔ ጓደኛ አይደለች የሷ ጓደኛ ነኝ አንተ አባወራኝ ትለኝ እንዴ በቤት መፍረድ አትችልም እንዴ ምን ያርመ እኔ ግን እኔ ሞዳትን ሴት ግን ማለት ነው አከብራታለሁ የሷን ፍላጎት ላሳካላት ፈልጋለሁ ስለዚህ እሷ እንድትመጣ ጓደኛዬ ነች ይኸውልህ ከዚህ ቀደም ይኸውልህ ለወሬ እንዲጣፍጥ ምናምን አታድርግ እዚህ ቤት እንዳትመጣ ቤት የምፈልገው እኔ ብቻ ነበርኩኝ ግን አሁን ግን ማለት ነው እሷ አይ ጅልነት እዚህ ጋር እየመረ ነው እስኪ አባባሉ ትችሉበታላችሁ እስኪ በሉኝ ቆይ አንተ ማለት ነው ባለቤት ነኝ አባወራ ነኝ አፍቃሪ ነኝ ያልክ ነበር አይደል ግን ስሜቷን አከብርላታለሁ በቤት ላይ ስሜቷን አከብርላታለሁ ስሜቷን አከብርላታለሁ ሁኔታው ለኔ ተመቸኝ ያለው ዘፋኝ ማን ነበር ለዛ ነው አይደል እንዴ እቺን አስቀምጣ እኮ ከሱ ቤት ተጣጣ ነበር ምንድነው ሐሳብሽ ቆይ እኔ አሁን ስለሷና ስለሱ ልታወራ ከሆነ ያው ሁሉ ጊዜ ስንል አንዴም አይመለከትም ይላል አሁን ለምን ስለሷ እዚህ ቤት መኖሯ ስለ ቤቴ ጉዳይ ከዚህ ከኔ ጋር ተናናለ እሱ ዛሬ ግዴታ ዛሬም ግዴታ ተቀበለ ስለተናደርክ ብቻ እስኪ ይሄን ጥያቄ ልመልስልህ ቶፋ እንኳን መርየምን የኔን ነፍሱላ ማለት ነው ሙሉ ለሙሉ አስረክበው የነበረ ወንድሜ ለምን እንደዛ አልታረክቻለሁ አልነበረም እኮ ለምን ስለማምነህ እናው ለምን እምነትን ምን ናደው በቢስ የሰፈረብን ጂኒ ምን አውቃለሁ ከዚህሽ ጋር ያምራል ከዛሽ ጋር ያምራል ከዚህሽ ጋር ያምራል ከሁሉም ጋር ያምራል ምን አይነት ሰው ሆነ እንዳገኘው ምን አውቃለሁ እስቲ አንድ መረጃ አለ አሁን ስለምትለው ነገር መረጃ አለ ይሄው አፍቅር ያለው እያልክ አይደል እሷንማ አልኩኝ ሌላ ያልኩት አለ ሰራለ ከቤት ጋር ጧት ማታ እዚህ ቤት ምን ሰራለ ነገርኩ አንተ መቶ ጊዜ ነገር ብለህ ይሄ ነገር መልስ አይደለም እሷ ስማርት ነው ትረዳለች አላልክም ትዳሬ እየበጣበጣች ነው አስወጪኝ አትልም እንዴ አትልም ወይ እሺ አንቺ ምንድነው አንቺ እሺ ስለ ስርዓት ይኖር ምኑ ስለ ስርዓት በጣም እየባለክ ነው አሁን ደግሞ ብልግና ልክ አለፈበት እኔ እየባለኩ እኔ ጋር ቤት ጋር ችግር የለም እኔ እየባለኩ ሰው ቤት መጣ ግን ይሄን ያህል መባለክ በጣም ያስጠላል አናር ልክ አትለሽ ስለ ስርዓት ይኖር በጣም አከበርኩ ከልክ አለፍክ ቤተሰብን ጥዬ መጣሁ እንጂ እኮ በሄድበት አጣላልኩ ምንድነው ቤተሰብን ታውቁልህ እንጂ እኮ ለአንተ ምን ብዙ ነገር አድርጌያለሁ አይገባ አይራ አትረዳ እኮ ዘርዝራችሁ ምን ምሳሌ ያስፈልጋል እናቷን ጥላ መጣለች አንተ ነህ የምትናገረው ነገር የምትሰጣ በቃ ደደብ ሰሞን ካልገባ እያለ ነው ሚስቴ መክረልኛል ማለት ነው ምንም አልመከረልህም ያውቁትንም መሆኑንም ምን ያውቃለሁ እኮ ንገሪኛ አስፈላጊ ይሁን ለአንተ ስለ ይሄን ነው ኩል ቀጥታ ይችላልው እዚህ ጋር ትዳራችንን ለማቆም ነው እዚህ ቆንኩት ቪዲዮውን አይተኸዋል አይደል በኋላ የምትሄጂበትም ነገር የለም አይደል እንዴ ሀገር ውስጥ የሚያስቀርብ ነገር እኮ ዝም በሺ ልክ አትል ቪዲዮውን ባለጌነትን እኔ ላይ አይደል የምታወራው እሺ ስለ ስርዓት ይኖር ከኔ ጋር ነው ቆይ ስለ ስርዓት ይኖር እንዴ ቪዲዮውን አላየኸውም ነው ልክ አለ ሁሉም ነገር ቆይ ሰው ፊት መተው ወርደኛ እንዴ እሺ አባወሬ እሺ ደብድብኝ ሰው ፊት ለነገሩ በክብሬ ተጸራርተሽበታል አይደል እንዴ ከወንድሜ ጋር ስትሆኚ አይደል በክብሬ ተጸራርተሽበታል ከእህቴ ባል ጋር ስትሆኚ በክብሬ ከተጸራርተሽበት ቆየሽ ጎረቤት እየረበሻችሁ ሶፊ ህይወቴ እየተፈረ ነው ድምጽ ቀንስ አንቺ ህይወቴ እየፈረሰ እኮ ነው ያለው አንተ ቆይ ብሬታ ነው
ምን አይተህ ነው? እስቲ በቃ ተሳመልዛለህ። ምን አይተህ ነው? አንድ ነገር ስጠኝ እስቲ። ምግብ ስለበሰለ ፀሐይ እረፍት ወጣለች ተብሎ እኔ ያመኛል ታውቃለህ። ስለሚያመኝ አብሮኝ ነበር አለቀ። ብዙ ሰዓት እንደማልቆም ታውቃለህ። እሱ አብሮኝ ምግብ አበሰለ። ያበሰለው ምግብ በልተሃል። ምስጋና ቢሳቱ ሌላ ምንድን ነው ያየኸው? አብሮኝ ሲተኛ ነበርክ እኮ ከዚህ በፊተኛ ሶፊ ራሱ ነበረ። በምን ሁላችን አንድ ላይ አልተኛ ዛሬ እሱ ሲጋ ስለተኛ ነበረ። አብረን ስንተኛ ስትይ ራሱ ለራስሽ ራሱ ትንሽ አይከብድሽም? የሚያረግ ሰው ነው የሚደብረው። ከወንድሜ ጋር አብሬ አንድ አልጋ አንተን ከጎን ሆነ ተኛው ብዬ አይደብረኝም። እንግዲህ ምን ታደርጊዋለሽ? ሀገር በጠቅላላ ዓለም በጠቅላላ አየሁ እኮ አብረሽ መተኛትሽን ማስ ክብር ቢኖረው እኮ እኔ እኮ ነገርኩህ እኮ አሁን ልክ እንደዛ ነበር። ግን ሶፊ ታዲያ ስቀህ ከነበረ ለምንድን ነው ታዲያ ለምን መከፋትን ያላሳያቸው? የዛን ሳይማስ ማለት ነው። አኑ ይዋው አኑ ጅሉ በወንድሙ ያለው የመተማመን ጥግ አንተ ክብሬ ከዛ በኋላ ምን ተፈጠረ? እኔ የሌለውበት በጠቅላላ አንተ ካለ እኔ ነኝ ብዬ ማስብ ሰው ነበር። እሺ ከዛ በኋላ ነበርኩ የሚለው ላይ አስምርልኝ። ነበርኩ ይገላል። አንቺ ደግሞ ማለት ነው ቶ ስለኔ መጀመሪያ ጨርስ፣ እሷን ተዋት። ከዛ በኋላ ምን ተፈጠረ? ጀጀኔ ነሽ፣ መታዬ ነሽ፣ ድምቀቴ ነሽ ብዬ ላንቺ ህይወቴን ስገብር ዘላለም የኖርኩት። ግን ምንድነው እሱ የመረጠልሽ ንግግር ሁላ የምትናገሪ ሴት ሆነሽ ቁጫልሽ። ይሄው እንደዚህ ብሎ የሚለውን ነገር እንደ በቀቀን ተደጋግሚያለሽ። እነዚህ ደግሞ ከየት እንዳመጧቸው አንተ ጠየቅነን ጥያቄ አመልስም እንዴ? ሷቸው ራሱ በቀኝ በኩል በአንተ እንደማትቀመጥ ታውቃለህ። እንደ ባለቤት ጀንተል ለብላ እቺ ምን እንደምልሽ ራሱ አይገባኝም። ያስነቅለኝ ነው ይዘይ በግራ በኩል ምናምን ነገር እስኪ አቀማመጥሽ የማናት ሚስት እስኪ ለምን ነው ግራ? አንቺ እውነትም እኮ ይሄው ተመልከች፣ አቀማመጥሽን እንኳን ፖዚሽንሽን እንኳን ነበር። እሺ በጣም ግን የዘቀጥክ ሰው ነህ። እሺ ባለ ትዳር ቤት አንድ ላይ እየኖርሽ ያለሽ አንቺ ስለ ክብር ታወራለሽ? አንድ ላይ እየኖረች አይደለም። አንቺ ስለ ክብር ታወራለሽ? ከእሷ ጋር መኝታ ቤት የሚሆነው ነገር መናገር ያለብኝን እናገራለሁ። ነግሬሻለሁ ኪያ፣ እጅግ አፈቅርሻለሁ፣ እጅግ እወድሻለሁ። ስለዚህ የደበቁልሽን ነገር በጠቅላላ እንዳፈነደው እንዳታስገቢ። ምንድነው ታማርሽ? እንደዚህ አይነት ተራሱ ማለት እኔ ተራሱ ከዚህ በላይ ምን ታደርጋለህ? በደንብ ክብርሽን እጠብቃለሁ። ሶፊ ምን ሶፊ የማንን ክብር? ስለሷ ክብር የሶፊ ስለሷ። አይ በነገራችን ላይ በጣም ይከብዳታል። እቺም ቀጠን ያለች ናት እንደምታያት ፌንት ትነግራለች። አንተም ወንድም ነህ። በወንድም ላይ ያለው ኪያ ምን ነው አማር ጊዜው ሲደርስ እናገራለሁ። የተፈጠረ ነገር አለ ማናውቀው ነገር ምንድነው? እስኪ ተናገሪ። ምን አለ የተፈጠረ ነገር? ኪያ ምንድነው? እኛ እንዋረድ እኮ ሶፊ፣ እኛ እንዋረድ። አዋርደን አንተ መረጃ አለኝ የምትለው ነገር አውጣ። እኔ ልዋረድ? ይኸው በቤተሰብ ልዋረድ። የትኛው ክብር ነው የሚዋረደው? አንተ ክብርን በገዛጅ አንተ የገደልክ ሰው ግደለው። እሺ ችግር የለውም እኮ እኔ አይደለም የገደልኩ አንተ ራስህ ነው የገደልከው እኮ ንገረኝ እኮ ምን አለ? እሺ ለውርደቱ ከሆነ እሺ ከዚህ በላይ አታወራም። ኦልሬዲ ግንኙነት አላችሁ 3 4 5 ሴቶች ሁሉ ያንተ ናቸው ምናምን ብለህ ክብር አወጣሃል። እሷንም ደግሞ ከሷ ጋር ግንኙነት አለሽ ብላ ክብሯን ከሆነ ሚዲያ ላይ ከነፍሷ ጡር ጋር ከጠረጠርሽኝ ከዚህ በላይ ሌላ ጠንካራ ክብር የለኝም። አስበ ያላቸውም ከሆነ ምንም አዲስ ነገር አይመጣም። ምንም አዲስ ነገር አይመጣም። ግን ይከብደኛል አሁን ለመናገር ሶፊ እንዳላወኩ ግን እንዲታወቅ ፈልጋለሁ። ይሄ ነው ለኔ የሚገባኝ አይደል? አስተያየት እስኪ ወደዚህ ዙሪ። እሱን ደግሞ እንዴት እንደምታየው ነው ካገባው በኋላ እንደዚህ አይነት ባህሪ ማምጣትን ከዚህ በፊት በቆሎ አላውቅም። አሁን ምን አለ መሰለህ ኪያኔ ስታቂኝ 3 ዓመት 4 ዓመት እኮ ነው እንዴ ሆነን እኔ ስታቂኝ እኔን አይደለ ሰው ታዲያ ምንድነው ነው ያዘሽ? ይሄው አባወራው እዚህ ጋር አራራር እንደመጣላት ድናርጎ ደግሶ ማለት ነው 5ኛ ፊት ሚስት አንቺ ከማረጉ በፊት ትሽቀዳደሚያለሽ። 2ኛ፣ 3ኛ፣ 4ኛ የትኛው እንደመጣላት ታውቃለህ? እቺ ልጅ ካንተ ብላ ሶፊ ቆይ አንተ የምትለው ቤተሰብ ስለመጣ ነው እንዴ? እኔ ህይወቴን ሰጥቼ አንተ አላደንቅም እንዴ? አንተ አይደል ከተጣልኩበት ጫካ ተሸክመህ ያመጣኝ? አንተ አይደል ኮስሞሱ ስለዛ ሰው ያኔ ለምንድን ነው የማይታያችሁ? ሰው ለምን በኩል መጠን ደምቆ ነው ውስጥ ያለችው አሪፍ ጤነኛ እንደሆነች እንኳን አታውቅም። ፍቅር ቆይ አንተ እቅድ ምንድነው? እሷማ ሲያብራ አሁን ላይ ስታስበው ቆጨክ ምኑ ውስጥ ያለችው አሪፍ ድንገት ላትኖር ትችላለች። እኔም የለውም ቤተሰብም የለኝም። አማር መለየት ካለብን እንዲሁ እንለያያለን። ተዋርደን ተዋርጄ አይደለም እሺ እንደዚህ በቃ መቀበል እዚህ ቤት ቀሪ ነው አሳምሽ። ኧረ ስራቱን ወይኔ እንዴ! ስለዚህ በቃ
አመሰግናለሁ። እኔ እወጣለሁ። ነይ አንድ ነገር እንድታውቂ የምፈልገው ነገር አለ። ኧረ እኔ አንቺ ቶፋ ነው እየሮጠ መውጣት ያለበት እባካችሁ። ኧረ ቶፋ ነው የሚከተላት እሱ ነው ያቀበት ኪያን እንዴት መመለስ እንዳለበት እባክሽ። አትሄድም እንዴ? በቃ እሺ፣ ይሄን ነበር አይደል የምትፈልገው? በትዳር ላይ ለአብሮ አደገ ነኝ እንደፈለግከው መዛበት ትችላለህ። እሷን ግን ተዋት። ኪያን እኮ ተዋት። አንተም ብላ እኮ እናቷን የወለደቻት እናቷን እንኳን ጥላ መታላለች። ደደብ ስለሆንክ ነው የማይገባ። እንግዲህ እንዳንተ ዝም ማለት አልችልበትም። የማውቀውን ሀቅ መናገር እንደው እሺ፣ ምንድነው የምታውቀው ሀቅ ተናገር። ይሄው የምታሳየው ነገር የአይን ቋንቋችሁን አንድ ጊዜ 10 ደቂቃ ስታጣ የአይን ቋንቋ ጀመር። 10 ደቂቃ ከቤት ስወጣ በእንግድነት ሁሌ ቤት የማገኘው ነገር እነዚህ ነገሮች ምን አይነት በፊት አግኝተኛ አታውቅም። ከዚህ በፊት አግኝተኛ አታውቅም። ምን ያለበት ምን አይችልም ነው ቀድሞውኑም ማለት ነው የምታስበው ነገር ስላለ ነው እንጂ ከኔ በበለጠ ሶፊያ አይመጣም እንዴ እናንተ ጋር? ለምን እሱን አጠረጥረው? ይሄማ ልብ ያለው አቋም ያለው እኮ ፍቅረኛ ሲኪዝ አንድ ፍቅረኛ ነው መያዝ ያለበት ብሎ ስለሚያምን ልክ ልጅቷ ስትመጣ ከሷ ጋር ስለመሆን ይሄው አለ ቆሞ ችግር የለውም። አሁን ወደ መፍትሄው እንምጣ። ማርያምን ነው የምትፈልገው? ወደ መፍትሄው እንምጣ። እኔ ማንንም ልፈልግ የኔ ፍላጎት አንተን አይመለከትም። የኔ ፍላጎት ውስጥ ገባኝ። የኔ ሚስት ጋር ባለቤቴ ጋር መጣህ እኮ አልኩህ። ህፃን ልጅ አይደለችም። ህፃን ልጅ ብትሆን ኖሮ አምታሰጠኝም ነበር አይደለ? ህፃን ልጅ አይደለችም። ማገናዘብ ትችላለች ምናምን ነገር። እንደው እኛ ካየነው በላይ ሀስል አይታለች እቺ ልጅ። 6 ዓመት ሙሉ ችግር ስታይ ነበረች ልጅ ነች። አንተ ካየኸው በላይ ችግርን ያየች ልጅ ነች። በጣም የበሰለች ነች። ደርሶ አዛይ ለምን ትመስላለህ? እሺ ችግር የለውም። በግልጽ ቋንቋ ሶፊያን ነገረ እኔን አታምነኝም አይደል? ታምነዋለህ አይደል? ሶፊ በግልጽ አማርኛ ምናምን ነገር ስላመማት አዝነህላት ምናምን እየሆንክ እንዳለ ከቤት ጋር ስታወራ ነበር አይደል? አላወራሁም። ወድጃት ነው ማገባት። እሺ አዝኜላትማ ከሆነ እኮ አንተ ነህ እኮ ባለጌ። አዝኜላት ከሆነ አንተ ወንድሜ ብለህ ትከላከልልኝ ነበረ ለሷ። አንተ አንዴ አሁን ይሄ አይደለም እስከዛሬማ አምኜ ማለት ነው። እስከዛሬ አምኜ መርያምን ብቻ አይደለም ህይወቴን ሰጥቼ ነበረ። ትሄዳለች። ሰማይ ነገር በቃ አያስፈልግም። እንዲነካኝም አልፈልግም። እንዲነካኝም አልፈልግም። መንካትም አልፈልግም። የገባ ሰው ይነካችሁ። ለምንድን ነው አንተ የምታመጣው? እዚህ ዘልኝ መጣው አንተ ነው ፈልጋና አቋም አለ። በአንድ ጊዜ 5ኛ ሚስት እህቴ ሲያደርግ ብቻ ምክንያቱም ወንድሜ የወንድሙ መከታ አሁን ደግሞ የእህቴ መከታ እናወራለን። እናቱ መጣ ስራት ባለው መልኩ ትወጣለች። አሁን ጸባይ ያስፈልጋል። በቃ አሁን መስማማት ነው የምትፈልገው ከኔ? እኔ ካንተ ጋር መነጋገርም መነቋቆርም ምናምን አልፈልግም። አልፈልግም። ስለዚህ አመሰግናለሁ። ከኔ ጋር መነጋገር ማነው ሚስት? ሚስቴ ነች። የትኛው አልፈልግም። የትኛው አንቺ ሚስቴ ናት እያለሽ ነው እያልሽ ነው እንዴ? ሁለቱም ተመቸኝ። ቤት ነች እያልሽ ነው። ደስ አይደል? ሁለተኛ ሚስት ደግሞ ልትሆን እኔ ቀለለኝ። እሺ የሚያስማማን ነገር ይመስላል። የሚያስማማን ሀሳብ ልንገርህ። እሺ እኮ አንተ ይሄንን ትከብዳለህ። ምንድን ነው የሚለው? ውሽማዬንም ሚስቴ ነው እያለው አንተ በግልጽ አማርኛ ይሄን መልስልኝ። ከውሽማው ጋር እህቴን እንዳኖር ነው የምትፈቅደው? እስከ ዛሬ ነበርክ። እኔ ደግሞ እንደው እያወቅህ እኮ እህትን ከዚህ ቤት አስወጣት ብዬ ቤት ድረስ መጥቻለሁ። አንቺ አምነሽ ተከርተሽ አታውቂም? እኔ አምኜ የተከደው እስከ ዛሬ ያልነበርኩት ወንድሜ ነው ብዬ ስለማስብ አሁን ይኸውልህ የሚያስማማን ሀሳብ ልንገርህ። እሷ መውጣት የምትፈልግ ከሆነ እናቷ መታ ትወስዳታለች። አንደኛ ነገር። ሁለተኛ ነገር ደግሞ እኔን የምጠረጥረኝ ከኪያ ጋር ከሆነ እኔ የእናንተ ሰላም እንዲረብሽ አልፈልግም። አጠገባችሁ አልደርስም። አጠገቤ አትደርስ። እንዲረብሽ የማትፈልግ ግን አይመስልም እኮ ያው እየነገርኩህ እኮ ነው። አጠገብ አልደርስም እያልኩ ነው። ካደረስኩኝ እዛኔ ትመጣብኛለህ። ኦኬ ቤት የኛ መኝታ ቤት ሰለችህ ነው። ስለዚህ ውጪ ልታገኛት ነው። መጀመሪያ መደብደብ ያለብህን ማይንዴን ደብድበህ ጨርሰሃል። ስለዚህ አካል ቤቴ ስለሆንክ እስካሁን አልነካሁም። ከዚህ በኋላ ግን ማለት ነው አንድ ነገር ካወራ ጥርስን ነው እንደለመድከው ከመሬት ጋር እዚህ ትገናኛለህ። እዛ ደግሞ ቤቲን ታገኛለህ። ኪችን እላይ ከወጣና መኝታ ቤት ኪያን ታገኛለህ። ሰው ማለት ምንድን ነው? አንተ ራስህን መጀመሪያ አክብር። እኔ እንዳከብር የተከበርክ ጊዜ እኮ አከበርኩ እኮ። አሁን እኮ ምን ነገር ቢኖር ማለት ነው ውጣ በቃ። ዛሬ ይሄን ቤት ትቼ የምሄደው ነገ ማደርገውን ነገር ከአይምሮ በላይ ነው። የመጨረሻ ቀናችሁ በደንብ ተዝናኑበት። የመጨረሻ ቀንሽ አንቺ ደግሞ ማለት ነው ሰማሽ
በደንብ ታሳያለህ። ቀጣይ ውሽማ ማለት ነው ሁለታችሁ ናችሁ። እሺ እሺ ይሄዳሉ ትገላገሉታላችሁ። በደንብ ተጠቀሙበት ወገቡን። እሺ ሁለታችሁ ሰማሽኝ አይደል? ደደቦች ይኸው የመጨረሻ ቀን ነው። ሰምታኛ የመጨረሻ ቀን